የፌዴራል ፖሊስ ወንጀል መከላከል አባላት በምስራቁ የሀገራችን አካባቢዎች የሚያከናውኑትን የጸረ ኮንትሮባንድ እንቅስቃሴ አጠናክረው ቀጥለዋል። በዚህም በርካታ ውጤቶች ተመዝግበዋል ይለናል በመቀጠል የምናቀርበው የምልከታ ዝግጅታችን። በተደጋጋሚ ጊዜያት በፈጸሙት የወንጀል ድርጊት ሲፈለጉ የነበሩና በፖሊስ ክትትል በቁጥጥር ስር ስለዋሉት ሁለት ተጠርጣሪዎች ጉዳይ የሚመለከተው ከመርማሪዎች መዛግብት ዝግጅታችን በመቀጠል የሚቀርብ ይሆናል። ከዝግጅቶቹ በኋላ እመለሳለሁ። መልካም ቆይታ። በርከት ያሉ የተለያዩ ዕቃዎችን የጫኑ መኪናዎች በሌሊት ይታያሉ። አሽከርካሪዎቹ የጫኗቸውን የኮንትሮባንድ ዕቃዎች ከተነገራቸው ወይም ከሚያውቁት ስፍራ ለማድረስ ድብቁን መሄጃ ይመርጣሉ። ከዋናው መንገድ ወጥተው በተሽከርካሪዎቹ ብርሃን ወይም መብራቶቹን አጥፍተው በጨለማ ረጅሙን ጉዞ ይያያዙታል። ተቆጣጣሪዎቹን ለመሸሽ በየጉራንጉሩ በአስቸጋሪዎቹ መንገዶች ይነዳሉ። በተለያዩ መንገዶች ወደ ሀገር ውስጥ የሚገቡ የኮንትሮባንድ ዕቃዎች በአገር እድገት ላይ የሚኖራቸው ተጽዕኖ የከፋ እንደሆነ ጥናቶች ይጠቁማሉ። ይህን ለመከላከል ይዞም ለሕግ ለማቅረብ ኃላፊነት የወሰዱት የፌዴራል ፖሊስ ኮሚሽን የወንጀል መከላከል አባላት ከክልል ፖሊሶች ጋር በመተባበር ጠንካራ ቁጥጥርና ክትትል ያደርጋሉ። ሕገወጥ አዘዋዋሪዎች የኮንትሮባንድ ዕቃዎችን ጭነው መንገዶችን ብቻ ሳይሆን የማለፊያ ዘዴዎችንም በመምረጥ ለመጠቀም ይሞክራሉ። ብዙውን ጊዜ ይሄ በድብቅ ለማስገባት የሚደረገው ሙከራ በህብረተሰቡ ትብብር ይከሽፋል። ሕገወጥ ተግባሩን የተመለከቱ ቀድመው ለሕግ አስከባሪዎች በሚሰጡት ጥቆማ ወደሚፈለግበት ሳይደርስ ይደረስበታል። ኮንትሮባንድ ዕቃዎችን ለማስገባት በሚደረገው ሕገወጥ ተግባር በድብቅ መንገዶች ከፍጥነት በላይ በማሽከርከር ሕይወታቸውን ያጡ ንብረቶቻቸው የወደመባቸው ሰዎች እንዳሉ ይታወቃል። የኮንትሮባንድ ዕቃዎችን በተመለከተ ሰሞኑን ከወንጀል መከላከል ኦዲዮ ቪዥዋል ማስተባበሪያ ከደረሱን መካከል የመረጥናቸውን እናቅርብ። የሰሜን ምስራቅ ዲቪዥን 3ኛ ሻለቃ 4ኛ ሻምበል ቀጠና አባላት ዝግጅት ላይ ናቸው። የኮንትሮባንድ ዕቃዎችን የጫነው መኪና አይነቱ፣ ቀለሙንና የሰሌዳ ቁጥሩን በጥንቃቄ መዝግበዋል። ጥቆማው የደረሳቸው መኪናው ከተነሳበት አካባቢ ባሉ ነዋሪዎች ነበር።
የተሽከርካሪው መምጫ አቅጣጫ ላይ እንዲሰማሩ ትዕዛዝ ተሰጣቸው። የኮንትሮባንድ ዕቃዎችን የጫነው ተሽከርካሪ ጅግጅጋ ገብቶ በአፋር ክልል ዞን 3 ፈንታሌ ወረዳ አዋሽ 40 ሲደርስ በጫካ ውስጡን በመሄድ ወደ አዋሽ 7 ኪሎ ለመድረስ ሐሳብ ነበረው። ከሰም ሳቡሬ ጫካ ውስጥ ልዩ ስሙ ዱብ ተብሎ ከሚጠራው ቦታ ላይ በአባላቱ ተያዘም። የ3ኛ ሻለቃ 4ኛ ሻምበል አባላትና የጉምሩክ ሰራተኞች ተሽከርካሪዎች ለፍተሻ ወደ አዋሽ 7 ኪሎ መቅነጫ ጣቢያ ወሰዱት። በፍተሻ የተገኙት ሕገወጥ መድኃኒቶች ከ106,000 ብር በላይ የሚገመቱ ነበሩ። ከ4 ቀን በኋላ 3 ተሽከርካሪዎች የኮንትሮባንድ ዕቃዎችን ይጭናሉ። ሌሊት 8 ሰዓት ላይ ጥቆማ የደረሳቸው የወንጀል መከላከል አባላት መኪናዎቹ ሳይርቁ በቁጥጥር ስር ሊያውሏቸው ያስባሉ። ሕገወጥ አዘዋዋሪዎቹ በርካታ ሕገወጥ ዕቃዎች የጫኑትን መኪናዎች ይዘው ጫካውን በማቆራረጥ ገዳማይቱ ከተባለ ስፍራ ለመግባት ይወስናሉ። ሶማሌ ክልል ሽንሌ ዞን ልዩ ስሙ ወጂ ዳሌ አካባቢ ላይ በ2ኛ ሻለቃ አባላት ተያዙ። የንብረቶቹ ግምት ከ6 ሚሊዮን 600 ብር በላይ እንደሆነ ታወቀ። ከነዚህ በኋላ በሌላው መስመር 2 የከባድ ጭነት ተሽከርካሪዎች የታዘዙትን በሕገወጥ መንገድ የገቡ ዕቃዎችን ይጭናሉ። ስፍራው በኦሮሚያ ክልል ምዕራብ ሐረርጌ ዞን ቦርደዴ ወረዳ ልዩ ስሙ ደስሞ ድሬ ቃሉ ይባላል። ከ200 በላይ ቦንዳዎች ግምታቸው ከ400,000 ብር በላይ የሆኑ ዕቃዎች ተስተካክለው በመኪናዎች ውስጥ ይደበቃሉ። ጉዞ ከሐረር ወደ አዋሽ 7 ሳይደርሱ በአዋሽ 40 በኩል ወደ ሰሜኑ የሀገራችን አቅጣጫ ለመጓዝ ነበር። ሳይንቀሳቀሱ በ3ኛ ሻለቃ አባላት በቁጥጥር ስር ዋሉ። የኮንትሮባንድ ዕቃዎች ዝውውር በዓለም ላይ ከሌሎች ወንጀሎች በተለይም ከተደራጀ ወንጀል ጋር ትስስር እንዳለው መረጃዎች ይጠቁማሉ። በሕገወጥ መንገድ የሚገቡት ልብሶችና የኤሌክትሮኒክስ ዕቃዎች ብቻ አይደሉም። የት እንደተመረቱ የማይታወቁ መድኃኒቶችም ይዘዋወራሉ። ሕገወጥ ተግባሩን ለመከላከል ሕግ አስከባሪውን እየረዳው ያለው ለወንጀል መከላከል አባላቱ ፈጥኖ ጥቆማ የሚሰጠው ህብረተሰቡ ነው። ይህ ሌሎችን የማዳን ሀገርን የመጠበቅ ተግባር ተጠናክሮ ይታያል። ሁለቱ ሰዎች ወደ አሰቡት ስፍራ ለመድረስ ተቃርበዋል።
ገና ከመነሻቸው ምን ማድረግ እንዳለባቸው ተነጋግረዋል። በመንገዱ የሚተላለፉትን ሰዎች እየቃኙ የሚጠብቁት ሰው እንዳለ ሁሉ ፍጥነታቸውን ቀንሰው አንድ መኪና ውስጥ ያለውን ሰው መመልከት ጀመሩ። አካባቢው ጭር ማለቱን አረጋገጡ። አንደኛው ወደ መኪናው ተጠግቶ በሩን ከፈተ። ሁለተኛው አሽከርካሪውን አስፈራራ። ከመኪና ውስጥ ቶሽባ ላፕቶፕ፣ ሳምሰንግ ተንቀሳቃሽ ስልክ ዘርፈው ከአካባቢው ተሰወሩ። ሁለቱ ሰዎች ከቀናት በኋላ ወደ ኮንዶሚኒየም ቤቶች ለመሄድ ይነጋገራሉ። ቅድሚያ ጠንከር ያለ የጥበቃ ስፍራ ያለበትን ለመለየት ይሞክራሉ። ረጅም ሰዓት ቢፈጅባቸውም አላጡትም። የመረጡት ቦታ ገብተው ለመውጣት እምብዛም የሚያስቸግራቸው አልነበረም። ፈጥነው ወደ ውስጥ ለመዝለቅ አልደፈሩም። ነዋሪዎቹን ወደ ኮንዶሚኒየም ቤቶች የሚመላለሱ ሰዎችን ሲወጡ ሲገቡ እየተመለከቱ አረፋፈዱ። ብዙዎቹ ነዋሪዎች ከመኖሪያ ቤታቸው እንደራቁ አውቀዋል። ከአንደኛው ቤት የሚወጣውን ሰው አይተዋል። በቀላሉ ሊወስዷቸው የሚችሏቸው ዕቃዎች እንዳሉ ገምተዋል። ዴል ላፕቶፕ፣ ዲቪዲ ማጫወቻና በርካታ ንብረቶችን ዘርፈው ይወጣሉ። በተደጋጋሚ የስርቆት ወንጀል እንደተፈጸመ መረጃ የደረሳቸው ፖሊሶች ተጠርጣሪዎቹ እነማን እንደሆኑ ለመለየት ፍለጋ ጀመሩ። በተመሳሳይ የወንጀል ድርጊት ተጠርጥረው የተያዙ ግለሰቦችን ለመለየት ጣሩ። አካባቢ እየለዩ መኪና ውስጥ የተቀመጠ አሽከርካሪን እያስፈራሩ ንብረት ቀምተዋል። መኖሪያ ቤቶች እየመረጡ በመግባት ዘርፈው ጠፍተዋል የተባሉትን ሁለቱን ሰዎች ለመያዝ ፖሊሶች የተለያዩ ዘዴዎችን በመጠቀም ለፍለጋ ተሰማሩ። ሁለቱ ተፈላጊዎች የተለመደ ድርጊታቸውን ለመፈጸም ስፍራ ለወጡ። ገርጂ አካባቢ ተዘዋወሩ። ወደ ቆሙ ተሽከርካሪዎች እየተጠጉ ውስጣቸውን እያዩ አለፉ። እንዳሰቡት አልሆነም። አቅጣጫ ለውጠው ወደ አንድ ሰፈር የሚወስደው መንገድ ሲጀምሩ አንድ ፓኪስታናዊ ተመለከቱ። ትከሻው ላይ ቦርሳ አንጠልጥሏል። በውስጡ ምን ሊይዝ እንደሚችል አውቀዋል። ተከተሉት። ብዙም ሳይርቅ ሁለቱ ሰዎች ደረሱበት። አካባቢው ጭር ብሏል። ሁለቱም ከኋላው ይዘው ጣሉት። ሊታገላቸው ቢሞክርም አልቻላቸውም። ልጆቻቸው አንገቱን አነቁት። ሕይወቱን ለማትረፍ አቅም አነሰው። መሞቱን ሲያረጋግጡ ላፕቶፕ ያዘ ቦርሳውን አንደኛው አነሳ። ሁለተኛው ኪሱ ውስጥ ያገኘውን ተንቀሳቃሽ ስልክ አወጣ። ጫማዎቹን አውልቀው ከወሰዱ በኋላ አንድ ቱቦ ውስጥ ጥለውት ሸሹ። አንድ የውጭ ሀገር ሰው ሞቶ መገኘቱ ለፖሊስ ጥቆማ ይደርሰዋል። በተባለው አካባቢ ፈጥነው የደረሱት መርማሪዎች አስፈላጊውን ማስረጃዎች ካሰባሰቡ በኋላ ለተጨማሪ ምርመራ አስክሬኑን ወደ ሆስፒታል ይልካሉ። ድርጊቱ በእነማን እንደተፈጸመ ለማወቅ ፍለጋው ይቀጥላል።
የፖሊሶች የምርመራ ስልት ፍንጭ አሳየ። ተጠርጣሪዎቹ ቀደም ሲል በወንጀል ድርጊት ተገኝተው የተከሰሱ በጥፋታቸው የተቀጡ መሆናቸው ታወቀ። ይገኙበታል በተባሉ ስፍራዎች ፍለጋ ተካሄደ። ለቀናት ክትትሉ ቀጠለ። ፖሊሶች ሁለቱ ሰዎች ካሉበት ደረሱ። መኪና ውስጥ ከነበረ አሽከርካሪ አስፈራርተው ንብረቶች ይወሰዱ፣ በተመሳሳይ ቁልፍ በመክፈት ከመኖሪያ ቤቶች ንብረቶችን የሰረቁ፣ አንድ ዜግነቱ የፓኪስታን የሆነ ሰው በመግደል የዘረፉ ሁለቱ ተፈላጊዎችን ፖሊስ ይይዛል። ማስረጃዎች ተሰብስበው ይጠናቀቃሉ። በተገቢው መልኩ ተዘጋጅተው የምርመራ መዝገቡ ለአቃቤ ሕግ ተልኮ ክስ ይመሰረታል። ሲያጣራ የቆየው የፌዴራሉ ከፍተኛ ፍርድ ቤት ጥፋተኞች እንደሆኑ ይናገራል። የሁለቱ ሰዎች ስም ይጠራል። ገብረ ሕይወትና ገዛኝ ይቀርባሉ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾቹ በፈጸሙት ወንጀል ገብረ ሕይወት በ18 ዓመት ገዛኝ በ20 ዓመት ጽኑ እስራት እንዲቀጡ ወስኗል።